በማዕከላዊ ኢትዮጵያ ክልል ከሚተገበሩ የግብርና ልማት ስራዎች መካከል በክልሉ ግብርና ቢሮ አማካኝነት የተጀመረው የ30/40/30 የፍራፍሬ ልማት ኢኒሼቲቭ በቀዳሚነት ይጠቀሳል። ይህ ኢኒሼቲቭ በክልሉ የሚገኙ አርሶ አደሮችን በመጀመሪያው ዓመት 30፣ በሁለተኛው ዓመት 40 እንዲሁም በሶስተኛው ዓመት 30 የፍራፍሬ ችግኞችን በመትከል እያንዳንዱ አርሶ አደር በ3 ዓመት ውስጥ 100 የፍራፍሬ ዛፎችን እንዲኖራቸው የተያዘ ውጥን ኢኒሼቲቭ ነው። በክልሉ እስካሁን በተከናወኑ ተግባራት መሬት ላይ የሚታዩ ተጨባጭ ውጤቶችን እየታዩ ሲሆን ኢኒሼቲቭ እንደ ሀገር የተያዘው የምግብ ዋስትናን ለማረጋገጥ አይነተኛ ሚና እንደሚኖረውም ይታመንበታል። ታዲያ ኢኒሼቲቭ አሁን ላይ ከአርሶ አደሩ ማሳና ጓሮ አልፎ በመንግስትና በግል ተቋማት ግቢ ባላቸው ውስን ቦታዎች በስፋት እየተተገበረ ይገኛል። ከተቋማቶቹ መካከል አንዱ ትምህርት ቤት ሲሆን ይህም በሃላባ ዞን ቆሊቶ ከተማ የሚገኙ ሃላባ እድገትና ሰይድ አሊ አንደኛና መካከለኛ ደረጃ ትምህርት ቤቶች ለአብነት ተጠቃሽ ናቸው። ትምህርት ቤቶቹ ነገ ላይ ማህበረሰቡንና ሀገርን ለመለወጥ የሚችሉ ብቁ አምራች እንዲሁም በስነ ምግባር የታነጹ ተማሪዎችን ከማፍራትም በዘለለ ስለ ግብርና ልማት ስራ በቂ የሆነ ግንዛቤ እንዲኖራቸውም የግብርና ልማት ስራው አንዱ ማሳያ ተደርጎም ይቆጠራል። ቀደም ሲል ይህንን የግብርና ልማት ስራ የሚሰራባቸው ቦታዎች በተለያዩ ዛፎች የተሸፈኑና የተለያዩ ቆሻሻ የሚጣልባቸው ስፍራዎች እንደነበሩ በመጥቀስ አሁን ላይ በተለያዩ የፍራፍሬና የጓሮ አትክልቶች እንደተሸፈኑ ይነገራል። ትምህርት ቤታችን በጥላ ዛፎች የተከበበ ነበረ። በጥላ ዛፎች የተከበበና እንደ የተለያዩ የጥላ እንትን የሚሆኑ ዛፎች እንደ ባህር ዛፍ ምናምን ነበሩበት። የጠመንጃ ያዥ የሚባሉ ዛፎች ነበሩ። ከዛ መንግስታችን ባመጣው የሌማት ትሩፋት ምክንያት በ30/40/30 በዛ መመሪያ መሰረት ዛፎችን የግድ የመንቀልና ወደ ምግብነት የማዞር እቅድ ነበረን። ከዛ በዛ አቅደን ዛፎችን ቆርጠን ከሸጥን በኋላ ስሮችን በሙሉ ከነቀልን ይሄ አካባቢ ደግሞ አሁን እንደዚህ ለምቶ የምታዩት አካባቢ በሙሉ የቆሻሻ መጣያ ነበረ። በአካባቢ የሞተ አህያ የሞተ ከብት ምናምን የሚጣልበት ቦታ ነበረ ይሄ ቦታ ማለት ነው። ይህንን በሙሉ በማስመንጠርና በመጠረግ በማስተካከል በሙሉ ወደ ምን አዞርን? ወደ ምግብነት የሚሆኑ አትክልቶች አዞርን። ከዛ ምግቦች መጀመሪያ ስንተክል ምንድነው እንደ ካሮት፣ ቲማቲም፣ ድንች የመሳሰሉትን ችግንትን የጓሮ አትክልቶችን መትከል ጀመርን። ቦታው ለምና እንትን ጥሬ ቦታ ስለነበረ ድንግል መሬት ስለነበረ በጣም ካሮትና ቲማቲም ራሱ ተለቅሞ የማያልቅ ነበር እዚህ አካባቢ ሲበቅል የነበረውና ለአካባቢው ማህበረሰብ በቅናሽ ዋጋ ከገበያው ካለ ዋጋ በመቀነስ ለትምህርት ቤት መምህራን ተማሪዎች ደግሞ ይህንን በማየት ለወላጆቻቸው ነግረው ወላጆቻቸውን እንዲያመጡና እንዲገዙ በማድረግ በቀላል ዋጋ እየሸጥን ከዛ እየቀጠልን ደግሞ የተለያዩ እንደ ግብርናዎችን በማየት እኛም በመርዳት በመከታተል ከክልልም ከምንም ሰዎች እየመጡ በማየት የተለያዩ እንደ አቮካዶ፣ ፓፓዬ፣ ሙዝ፣ የአርባ ምንጭ ሙዝ የተለያዩ የሙዝ ዝርያዎችን እየተመረጠ ይሰጡን ጀመረ። የቡና ችግኝ አሁን ቡና ሁሉ በአመቱ ቡና አፍርቷል እዚህ ግቢ ላይ እና እነዚህን የመሳሰሉትን ምርጥ ዘሮችን እየመረጡ ይሰጡን ጀመረ። እንዴት መስራት እንደሚገባን ምን ከምን ጋራ መተከል እንዳለበት ሁሉ አቅጣጫ እየሰጡን እኛም በዛ አቅጣጫ መሰረት መሬቱን እያስፋፋን እየጨመርን ምርቱን እያየን እየጨመርን ብዙ ምርታማነት ሆነን አሁን ለትምህርት ቤት መምህራንና ለአካባቢ ማህበረሰብ በቀላል ዋጋ ከገበያ በተሻለ እንዲጠቀሙ እያደረግን ነው። ይሄ የምታዩት መጀመሪያ ጫካ ነበረ፣ እንዳለ ግራር ነበረ። የተለያዩ እንጨቶች ዛፎች የነበሩበት ቦታ ነበረ። ያንን ያው በማስነሳት ነው ዛሬ እንዲሆን ያደረግነው። የጀመርነው በ2014 ነው። 2014 ጀመርን። ያው እንዳጋጣሚ ሆኖ ያው ኢኒሼቲቭ የሌማት ትሩፋቱ እንደ ሀገርም ያው ያለው ፋይዳ ይታወቃል። ያንን መነሻ አድርገን ያው 2014 ነው ጀመርነው። ፓፓያ አለ፣ ማንጎ አለ፣ አቮካዶ አለ፣ ሙዝ አለ፣ ሌሎችም አሉ። በየ6 ወሩ በየ4-5 ወሩ የምንጠቀማቸው ሌሎችንም እንሰራለን። ምርቱን መትከልና መጠቀም የቻልነው ከ2014 ጀምሮ ነው። አሁን ወደ 4ኛ አመቱ አካባቢ ደርሰናል። በዚህ ላይ እንግዲህ እንዳልኩ ድንች ራሱ ባለፈው ወደ 1 ኩንታል ምናምን ነው የተከልነው። ስንተክል
ስናወጣው ግን ከ20 ኩንታል በላይ ነው የወጣው። ከ20 ኩንታል በላይ ነው የወጣው እና በጣም ትርፋማ ነን። በቅናሽ እንኳን ብንሸጥ ትምህርት ቤቱ ትርፋማ ነው። የተለያዩ እንደ ቦሎቄ አይነት ዘሮችን ዘርተናል። 1 ኩንታል ያልሞላ ወደ ግማሽ ማዳበሪያ ነው የተዘራው። 2 ኩንታል ከምናምን ወጥቷል። እሱን ራሱ በጣም በውድ ዋጋ ነው ያው ይሸጥ ነው። እንዲህ በችርቻሩን ባይሸጥ እሱ ገበያ ላይ ነው የዋለው። ሌላው ደግሞ እንደ ቲማቲም ምናምኑ እንደው አብሶ ተለቅሞ የማያልቅ ነው። ጥሩ ምርታማነት አለው። እንደ ሀገር የምግብ ሉዓላዊነት ለማረጋገጥ የዜጎችን የምግብ ዋስትናን እውን ለማድረግ የሌማት ትሩፋት ኢኒሼቲቭ አንዱ ሲሆን በእነዚህም ትምህርት ቤቶች የተጀመረውን የፍራፍሬና የጓሮ አትክልት ስራ ምርጥ ተሞክሮ መሆን የሚችሉ ናቸው። ሌላው የአየር ንብረት ለውጥ ለመከላከል በሚሰራው ስራ የአረንጓዴ አሻራ መርሃ ግብር ተሳትፎ ላይ ትልቅ አስተዋጽኦ እንደሚያደርግም ይታመናል። ደግሞ የሌማት ትሩፋት መርህ ያስቀጠለ ትምህርት ቤት ነው ብዬ ነው ማምነው እኔ። እጅግ በጣም ያስቀጠለ ትምህርት ቤት የተለያዩ ከክልል ከፌዴራል ከየት መጥተው እግራቸው ያረገጠ አካላት የሉም ይሄን ለማየትና እጅግ በጣም ጥሩ ነገር ነው የተሰራ ያለው። የገበያውንም ሁኔታ በማረጋጋት ረገድ ከፍተኛ ሚና እየተጫወተ ያለ ትምህርት ቤት ነው። መምህራኑም ተጠቃሚ ናቸው። ከዚህ ከሚደርሰው የሌማት ትሩፋት ገበያ ላይ ካለው የሽያጭ ዋጋ በተቀነሰ ቅናሽ በተደረገበት መልኩ ነው እንግዲህ እየተጠቀሙ ያሉት። በጣም ጥሩ ነገር ነው። እኛም እያስቀጠልን ያለንበት ሁኔታ ነው ያለውና በጣም ደስ ይላል። እጅግ በጣም ነው ደስ የሚለው። ከዚህ በፊት እውነት ለመናገር የለም። አሁን ትምህርት ቤት ላይ አሁን ወደ 28 ስታንዳርዶች አሉን። ከ28ቱ ስታንዳርድ አንዱ ይሄ ነው የመጣው። ትስማ ላይ የሚሞላ መረጃ አለ። ይሄን እንጠይቃል። ከዚህ በፊት ግን አልነበረውም። ስለዚህ ይሄ ከዚህ በፊት ምናልባት አሁን ጥቅሙን ብናቅ ኖሮ ይሄን ሀሳብ ያው እንደ ኢኒሼቲቭ እንደ ሀገርም ቢመጣም ይሁን አንድ ግለሰብ የሚያመጣ ሀሳብ ነው። ግን እዛን የነበረውን አሁን ያለው በምንም አይገናኝም። አሁን በአመት አንዴ በ2 አመት የሚገኝ ትንሽ ብር አይደለም። ነው ለመናገር በጣም ብዙ ብር ነው የምናገኘው። ያገኘናትን ደግሞ ራሱን እያስፋፋን የምንሄደው አጠቃላይ መንግስት ያመጣው 30 40 30 ኢኒሼቲቭ በቃ ሀገር በቀል እንደሆነ የተደረገው አሁን ይሄ ማንም ከምን በኋላ ማንም ቢመጣ ትምህርት ቤት ላይ ምንም አይነት ችግር እንደማይኖር ነው። ለመማር ማስተማር ሂደት ለትምህርት ማሻሻያ እንዲሆን ሙሉ ነገሩ እዚህ ያለው በቂ ነው። ስለዚህ ይሄን ደግሞ እኔም ባለኝ እያስፋፋን ነው። አሁንም እያያችሁት ነው። በዚህ ልክ ደግሞ መጪው ትውልድን ደግሞ ያለው ነገር ጥሩ አሁን የኑሮ ውድነት ይባላል። የኑሮ ውድነት እኛው እንደ ትምህርት ቤት እንደ ተቋም ከሰራን እኛ ግቢ ላይ ያሉ መምህራን አሉ፣ ተማሪዎች አሉ። ተማሪ ደግሞ ወደ ማህበረሰቡ ክፍል ነው የሚሄደው። እዚህ ያዩትን ነገር ደግሞ እዛ እንዲያስፋፉ እኛም በየሰዓቱ የዚህ የግብርና ክበብ አለ እዚህ ትምህርት ቤት ላይ በዛው ልክ ደግሞ ግንዛቤ ይፈጠራል። ስለዚህ ይሄ ደግሞ ተቋም ብቻ ሳይሆን አጠቃላይ ኑሮ ውድነቱን ለመቀነስ የገበያ መረጋጋቱን ለማረጋጋት ምግቤን ከጓሬው የሚለው መርህም ለማስኬድ እዚህ ያለውን እኔም አስቀጥላለሁ የሚለውን ነገር ነው። 30 40 30 ፍራፍሬ ለማስራን በተገቢውና በንቅናቄ መልኩ በየተቋማቱ እየሰራን መሆኑ ይታወቃል። እነዚህም ተቋማቶች እንደ ዞን እያከናወናቸው ያሉ ተቋማቶች አሉ። በትምህርት ቤት ደረጃ፣ በጤና ጣቢያዎች ደረጃ፣ በትምህርት ቤት ደረጃ፣ በሆስፒታል ደረጃ አጠቃላይ ተቋም በመንላቸው ተቋማቶች በአጠቃላይ እየሰራን እየመጣን መሆኑን በዚህም ደግሞ ጥሩ ውጤት እያየን መሆኑንና አርሶ አደሩም ጭምር በጣም እየተጠቀመ ያለበት ደረጃና እንደዚሁም ተቋማቶችም ጭምር አሁን እንደ ገቢ አድርጎ እየተጠቀሙ ያሉበት ሂደት ነው ያለው። ለአብነት ያህል ከነዚህ ተቋማቶች መካከል በቆሊቶ ከተማ እድገት ትምህርት ቤትም በዚሁ ልክ እየሰራን ያለንበት ሁኔታ ነው ያለው። በሚገርም ሁኔታ ነው። ምክንያቱም ያ ምንሰራቸው ስራዎች እንደዚሁ በሰፈቀድ አይደለም። ሳይንቲፊካሊ የራሱ የሆነ መስመር አለው፣ የራሱ የሆነ ጉድጓድ አቆፋፈር አለው፣ የራሱ የሆነ ማኔጅመንት አለው በአጠቃላይ ማለት ነው። ስለዚህ እነዛን ማኔጅመንት ሙሉ ለሙሉ ፐርፌክትሊ እየተጠቀምን ስለሆነ አሁን ውጤቱን አግኝተናል። ይህ ውጤት ደግሞ ቀላል የሚባል አይደለም። በብዙ ባለድርሻ አካላቶች፣ በብዙ መምህራኖች፣ በተማሪዎች፣ በብዙ አመራሮች በተለይ አመራር ፎከስ አድርጎ ይህን ተልእኮ ተቀብሎም እየሰራም ስለነበረ በጥሩ ሁኔታ እያሳከን ያለንበት ሁኔታ ነው። በተጨማሪም ከዚሁ ባላነሰ መልኩ ደግሞ ሰይዳሊ ትምህርት ቤትም በዚህ ሁኔታ በደንብ እየሰራን ያለንበት ሁኔታ ነው ያለው።
ኢኒሼቲቭ ከሚባሉ ነገሮች 30 40 30 በደንብ እያሳካን የመጠንባቸው ተቋማቶች አሉ። አቮካዶ አለ። አሁን ሰይድ አሊ ትምህርት ቤት ብታዩ የተለያዩ እንሰት አለ፣ ሙዝ አለ፣ የተለያዩ ፍራፍሬዎችን እያሳካን የመጠንበት ሁኔታ አለ። ቡና ራሱ አንድ ኢኒሼቲቭ አካል ነው። ባይዚ ቡናም ጭምር በእነዚህ ተቋማቶች በደንብ እያለመን የመጠንበት ሂደት ነው ያለው። ይሄን ብቻ ሳይሆን አሁን እንደ ዞናችንም በተለይ ወይራ ድጆ ወረዳ ላይ ሲምቢጣ ቀበሌ ላይም በዚሁ ልክ የሙዝ ክላስተር በደንብ ያሳከንበትና የተለያዩ ፍራፍሬዎችን በደንብ ያሳከንበት እነዚህ 30 40 30 ስንል ብዙ ፍራፍሬዎችን ቢያንስ እስከ 4 ፍራፍሬ ታይፖችን የሚያካትት ነው። ይሄ አንደኛው አቮካዶ ነው። ፓፓያ አለ፣ ሙዝ አለ፣ አፕል አለ። ስለዚህ በተለይኛ ፎከስ አድርገን እየሰራን ያለነው ሙዝ ላይ ፓፓያ ላይና አቮካዶ ላይ በደንብ እያሳካን የመጠንበት ሁኔታ ነው ያለው። እነዚህ ተግባራቶች በደንብ ተስፋፍቷል። ዞር ብላችሁ ብታዩ በሁሉም ተቋማቶች የለየናቸው ተቋማቶች የሉም። ስለዚህ ከዚህ አንጻር ሁሉም ተቋማት ደግሞ ይሄን ነገር ተግባራዊ እያደረገ የመጣበት ሁኔታ ነው ያለው። ምርቱን በሚገባ ነው ተቋሙ በርካታ ከገበያ ጋር በማነጻጸር በወረደ ዋጋ ነው ለመምህራኑ የተሸጠ ጥሩ ምርት ገቢ ተገኝቷል። ያንን መነሻ በማድረግ ዘንድሮ ደግሞ የተሻሉ ነገሮችን ደግሞ ማየት አለብን በሚል እንደዚህ በቆሎ ተስፋፍቶም አልተሰራም ነበረ። እነኚህ የአምናዎቹ ቢሆንም እነሱን እንክብካቤም እንደዚህ ብዙ ማነበረም እንክብካቤንም ጨምረን ምርቱንም መጨመር አለብን በሚል በስፋት አሁን ችግኞችም እዛ ጋር እንደምታዩት የቆስጣ የጎመን ጆሮ ጎመን የሚባለው ማለት ነው ምርቶችን በስፋት አሁን እያመረተና ችግኙ እያፈላን ነው። ቀጥለን ደግሞ የማባዛት ስራዎች ደግሞ ትራንስፕላንት ስለሆኑ የማባዛት ስራዎች ደግሞ ለመስራት ትንሽ እስከሚጠነክር እየጠበቅን ነው። እንደ አጠቃላይ ትምህርት ቤቱ በዚህ በትንሹ ባየው መነሻ ነው ለማስፋት ራሱ የተነሳሳው። አሉ አካባቢዎች አሁንም ማስፋት የሚገባ እነዚህ ኤሪያዎች አሉ፣ ከወዲያም በኩል አሉ። ትምህርት ቤቱም ደግሞ ደስ የሚለው በጣም ኢኒሼቲቭ ነው። እንዲህ ካርጉ ለማነሳሳት በርትተን ቀጥለን እንድንሄድ በጣም ብዙ ያበረታታልና በዚህ ልክ መስፋት እንትነዋለን። ተጠቃሚነቱን ያን ያክል ነው መምህሩ እርካታው ነው ሲገልጽ የነበረው። ከዚህ በፊት በነበረው ማህበረሰቡን ብዙ ሰዓት እናስቸግራለን። የውጭ እጆችን እናይ ነበረ እንደ ትምህርት ቤት ግን የውስጥ ገቢን ለማሳደግ ያለውን ሀብት በአግባቡን ለመጠቀም የመጣው ኢኒሼቲቭ በጣም አሪፍ ነው። አንደኛ ትምህርት ቤት ላይ ሲሰራ ትምህርት ቤት ላይ ያለው 70% እና ከዛ በላይ የሚሆነው የማህበረሰብ ክፍል ነው እዚህ ያለው ትምህርት ቤት ላይ። ያ ደግሞ አንደኛ ትምህርት ቤት ላይ ማምራን የሚያስተምሩትን እንኳን እንደ ፕራክቲስ እንደ መርጃ መሳሪያ አድርገው ይጠቀሙታል። ይሄን እዚህ ያለውን ነገር ሳይንስ ለዘርፍ ላይ ያሉት ሶሻል ላይ ያሉት ሌሎችም እንደ የትምህርቱ ይዘት በሚያስጠቅምባቸው ቦታ እንደ መርጃ መሳሪያም እንሊጠቀሙ ይችላሉ እዚህ ያለውን ነገር። ስለዚህ ፋይዳው በጣም የጎላ ነው። በገቢ አንጻርም ምን ይቸገረው ነገር ብዙም የለም። ትንሽ የሚከብደን ምንድነው መሬቱን ስናሰራ በጉልበት ሰራተኛ ነው የምናሰራው። የጉልበት ሰራተኛን ከቀን ሰራተኛ ነው የምናመጣው። ከቀን ሰራተኛ ደግሞ በቀን ስራ ሲውሉ ብዙ ሀብት የሚፈሰው ወደ እነሱ ነው። የቀን ሰራተኛ ላይ ማለት ነው ብዙ ነገር የሚፈሰው። ሌላ ማምረቻ አይነት ነገሮች ቢኖሩን የመሬት ማረሻ ነገሮች ቢኖሩን ሙሉ በሙሉ በጣም ትርፋማ ነን ብለን እንሞክራለን። ያንን የሚቻል ከሆነ መሬት መቆፈሪያ ነገሮች ቢሰጡ እገዛ ቢደረግልንና እንትን ብንል። አሁን የጉልበት ሰራተኛ ነው አብዛኛው ወጪያችንን እንትን የሚለው እንጂ በጣም ትርፋማ ነን ብዬ ነው የምገምተው። ወኪንግ ትራክተር የሚባሉ አሉ። ትምህርት ቤት ተቋማት ላይ ይህንን ድጋፍ እያደረግን የምናርስበት ሁኔታ እናመቻቻለን። በዛው ልክ ደግሞ ማኔጅመንቱን ደግሞ በጉልበትም እኛ ማገዝ ያለብንን ነገር ምናልባት ኮስትም እያወጣን የምናገዛቸው ተቋማቶች አሉ። በዚህ እነዛን ዱገማ ማድረግም ስላለብን ማገዝም ስላለብን ዝም ብለን ማየት ብቻ አይደለም፣ ዝም ብሎ ክህሎት ስልጠና መስጠት ብቻ አይደለም። ገና እድገት ላይ ነው ያለነው። ከዚህ አንጻር ደግሞ እንደ መንግስትም እንደ ግብርናም እኛ ማገዝ ያለብን ነገር እያገዝን እየመጣን ያለንበት ሂደት አለ። ከትራክተር ጋር ተያይዞ ኦልሞስት ሰፋፊ ማሳዎች ያሉበት ተቋማቶች አሉ። በተለይ አሁን ይሄ ከተማ ስለሆነ እንጂ ወደ ገጠሩ ሲንሄድ ትላልቅ ሰፊ መሬት ያላቸው 5 ሄክታር 6 ሄክታር ያላቸው ትምህርት ቤቶች አሉ። ስለዚህ እነዛን ጭምር ትራክተር የተኮናተርን
ናፍጣም ጭምር እያገዝን ያለንበት ሂደት አለ። በዚህ ሁኔታ እየታረሰ እየተዘራ ያለበት ሂደት አለ። ስለዚህ ይህን ኦን ፋክት ስለሆነ ፕራክቲካሊም እየደገፍን ያለንበት ሁኔታ ነው ያለው። ለዚህም ደግሞ የኛ ተቋም አስፈላጊውን ኮሚትመንት ወስዶም እየሰራም ነው ያለው። ከዚህ በኋላም እየሰራም ይመጣል የሚለውን ሀሳብ ለመስጠት ነው። ትምህርት ቤቶቹ በኢኮኖሚ ተጠቃሚ እንዲሆኑ በማድረግ ያለባቸው ክፍተቶችን በመሙላት ትልቅ እገዛ እያደረገላቸው ይገኛል። ሌላው ገበያው እንዲረጋጋ በማድረግ የአካባቢው ማህበረሰብ እንዲሁም የግቢው መምህራን ከልማቱ ተጠቃሚ እንዲሆኑም አስችሏል። ከገቢ አንጻር እውነት ለመናገር ምናልባት ከቡና እዛ ያው ቅድም አሳይቻችኋለሁ ቡና አለ። ቡናው ቢያንስ ያው በአመት አንዴ ነው የሚነሳው። እዚህ ጋር አሁን ሲታይ ቁመቱ አጭር ይመስላል፣ በጣም ፍሬ በጣም ያፈራል። በዚህ ልክ ደግሞ ወደ 10,000 ይሽጠናል። አምና 10,000 የሸጠነው ለማን ነው? እዚህ ግቢ ላይ ላሉ ማምራን በቅናሽ ሱቅ ላይ ከገበያ ካለው በግማሽ አድርገን ለማምራን ነው የምናዘጋጀው ቅድሚያ ምናቀርበው። ከዛ አርፎ ተርፎ ደግሞ እዚህ የትምህርት ቤት ዙሪያ ያሉ የአካባቢ ማህበረሰቦች አሉ፣ እነሱ ይጠቀማሉ። ከፓፓያ በተመሳሳይ ወደ 15,000 አግኝተናል። 15,000 ብር ግቢ ላይ ያሉ ማምራን እናስቀድማለን። አካባቢ ላይ ያለው ማህበረሰብ እናስቀድማለን። ግቢ ላይ ያሉ ማምራን ገበያ ካለው በግማሽ እናደርግና ከትምህርት ቤት አካባቢ ላሉ ማህበረሰብ ደግሞ ከገበያው ቢያንስ 75% አርገን ነው የምንሸጠውና ሌላም ከሙዝም አግኝተናል 10,000 አካባቢ። አሁን በአመት አንዴ የምናፈራው አለ። ለምሳሌ አሁን ከዚህ ከካሮት ጋር ታይዞ ባለው ከጥቅል ጎመን ጋር ከጆሮ ጎመን ጋር እናፈራለን። አሁን እዛ ጋር ዘሩ ተዘርቷል ደርሷል። አሁን የመትከል ነው። ስለዚህ ቦታ ዝግጅቱን በዚሁ ልክ እያስፋፋን ምናገኛትን ደግሞ ለትምህርት ማሻሻ ማሪህ እንዲሆንልን በዚሁ ልክ እየተጠቀምን እንገኛለን። ትርፋማንን እና የተለያየ ነገር ደግሞ ስለምንሰራ እንትንላለን። አሁን ከአቮካዶ እየሸጥን ነው፣ ፓፓዬ እየተሸጠ ነው፣ ኮሰረት እየተሸጠ ነው፣ ሮዝመሪ እየተሸጠ ነው፣ ቃሪያ ሸጠናል፣ ቃሪያም እየተሸጠ ነው። ቃሪያ አንድ ዙር ከተከልን 3 አመት ነው የሚያፈራው። ያንን 3 አመት ያህል ተጠቅመናል። ስለዚህ እነዚህ ሁሉ ያው ገቢዎች ናቸው። ካንዱ ባንዱ ያንዱን ለአንዱ ብናውል እንኳን ለስራ ብናውል የተለየው ደግሞ ገቢ ይሆናል ማለት ነው። አምና ካሮት 2 ጊዜ ነው የተመረተው። በ2 ጊዜውም ገበያ ላይ 50 ሲሸጥ እዚህ ወደ 30 ወረድ ተደርጎ መምሩ በሚገባ በቃ ኤክሰስ የሆነ 30 ስሙ እንጂ እንደው የ50 ነው እስከሚባል ድረስ በርካታው እየገለጸ ነው መምሩ ሁለቱንም ተርም የተጠቀመ ማለት። ዘንድሮም በዛ ልክ ለማስፋት ነው አሁን እቅዱ ያለው። ምናልባት ችግኙ ማፊያ ሳቱ አሁን ተጀምሯል። ኦሬዲ እኛም የነዚሁ እንትኑ መነሻ የሆኑ ነገሮች ናቸው። ጎመንን በዚሁ ልክ ገበያ ላይ በውድ የሚገዙትን እዚህ ጋር ደግሞ በጥሩ ሁኔታ አምርተን መለስ ባለ ዋጋ ማግኘት ቢችል መምሩ በሚል እሳቤ ተደርጎ ከክበቡ አባላቶች ጋር ከመምህራንም ጋር ሆነን ሰፋ አድርገን ለመስራት ጠቀሜታው ካየ ነው መነሻ ማለት ነው። ያለውን የትምህርት ቤቱን ክፍተት ከዚህ በመናገኘው የገቢ ምንጭ ከቨር እያደረግን ነው። ገቢ አለው። በደንብ እንሸጣለን። ሙዝ እንሸጣለን፣ ፓፓያ እንሸጣለን፣ አቮካዶም አለ። የሌለ ነገር የለም። ቡናችን አሁን ደርሷል። አይታችሁት እንደሆነ በደንብ አፍርቷል። ቡናም ደርሷል። ከተከለ 1-2 አመት ሆኖታል። ያው አምናም የተወሰነ አንስተናል። ዘንድሮም አለ። ስኳር ድንች አለ። ድንች ባለፈው አምርተን ነበር። ዘንድሮ ደግሞ በቆሎ በደንብ አድርገን ዘርተናል። ውስጡ ላይ ሁሉን ነገር እንሸጣለን። የደረሰን በሙሉ ያው ተጠቃሚ ነው ህብረተሰቡ ማለት ይቻላል። መምህሩም ትምህርት ቤቱም ሁሉም ተጠቃሚ ነው ብዬ ነው የምለው። ማህበረሰቡ ራሱ ተጠቃሚ ነው። ያው ያለውን የትምህርት ቤት ክፍተት መሙላት መቻል መንግስት ከጠባቂነት ወጥቶ በራሱ ይህንን ማስኬድ ማለት ቀላል ነገር አይደለም። ገበያ ላይ የሚውሉ የሚሸጡ ነገሮች አሉ። እነ ካሮት፣ ድንች፣ ፓፓዬ ምናምኖች እነዚህ ነው ከገበያ ግማሽ እዚህ ወርዶ እየገዛን እየተጠቀምን ያለ ነው እኛ ማለት ነው። ጎመን ነበረን ተጠቅሜ ያለ የጓሮ ጎመን፣ ጥቅል ጎመኖች፣ ካሮት፣ ድንች፣ ፓፓዬ፣ ሙዝ እነዚህ የመሳሰሉት ነገሮች ተጠቃሚ ነኝ እኔ ከዚህኛው ከኛ ከምናመርተው ነገሮች ማለት ነው። እዚህ ጋር መምህር እንግዲህ ሌላ ተጠቃሚ ሌላ ጥቅም የለውም። ስለዚህ ይሄን ራሱ ማግኘቱ በጣም እድለኛና ተጠቃሚ ነን። የትምህርት ቤቱ ጥቅም እንደውም ትንሽ ነው።
አብዛኛው ተጠቃሚ መምህር ነው። ለምን ገበያ ላይ ኮስቲ ነው በጣም። እዚህ ደግሞ ወርድ ባለ ዋጋ መምህሩ ሲያገኝ መምህሩ ነው ተጠቃሚ ነው የሚያስብለው እንጂ ትምህርት ቤቱ እንደ ገበያማ ቢሸጥ በከፍተኛ ዋጋ ቢሸጥ ጥሩ ተጠቃሚ ይሆናል። ለምን የዚሁ መንበር ነውና እዚሁ ቤት ነውና የተመረተው በወረድ ባለ ዋጋ ገዝቶ የሚጠቀመው መምህሩ ነው፣ ተጠቃሚው መምህሩ ነው። ለኔ በቃ የምረዳው እንደዛ ነው። ዞናችን በደንብ እያስፋፋን ያለንበት በዋናነት ትምህርት ቤት ላይ ነው። ቅድምም ለመጥቀስ ሞክሬያለሁ። እድገት ትምህርት ቤትን ስንወስድ በጥሩ ሁኔታ እያስፋፋን ያለንበት ሁኔታ ነው ያለው። ልጆችን ጭምር እኛ እናስጎበኛለን ማለት ትምህርት ቤት ላይ ያሉ ተማሪዎችን በርዕሰ መምህር ጋር ተመካከረን ከመምህራኖች ጋር ተመካከረን አንዳንዴ በእረፍት ሰዓታቸው ዞሮ እንዲያዩ ጭምር በደንብ በተግባር እያየን የመጠንበትም ሂደትም ስላለ በዛ ነገር አንዳንድ ተማሪዎች ባይዘው ከዛ ከሚሄድላቸው ወይም እዛ ተቋማት ላይ ከሚሄደው ችግኝና እዛው ሰከር እያወጣ ካለው ችግኝ ለወላጆቻቸው ጭምር እየወሰዱ ወላጆቻቸውንም ጭምር እየመከሩ በግቢያቸው በጓሯቸው ጭምር እየተከሉ ያሉበት ሂደት ነው ያለው። ብዙ ትምህርትን በተግባርም ቴዎሬቲካልም ጭምር እያዩ ያለበት ሂደትም አለ። ከዚህ አንጻርም ደግሞ ትምህርት ቤቱም ጥሩ ኢንካም እያገኘ ያለበት ሁኔታ አለ። በተለይ አሁን ቅድም እንዳልኳችሁ ሰይዳሊ ትምህርት ቤት፣ እድገት ትምህርት ቤት፣ እነዚህ ሆስፒታሎች በቃ ጥሩ ገቢ አላቸው። ስለዚህ በሙዝ የሚያገኙት ገቢ አለ፣ በአቮካዶ የሚያገኙት ገቢ አለ፣ በአትክልትና ፍራፍሬ የሚያገኙት ገቢ አለ። እነዚህ ተደማምሮ ባይዘ ብዙ ገቢ ነው በአመት የሚያገኙትና አንዳንድ ችግሮቻቸውን ጭምር እየወጡ ለምሳሌ ስቴሽነሪ እየገዙበት ያሉበት ሁኔታ ነው ያለው። እስክሪብቶ፣ ወረቀት፣ ወንበር ጭምር የተሰበሩ ወንበሮችን ማስጠገንም አለ። ቀለም እየገዙ ትምህርት ቤታቸውንም ጭምር እያደሱ ያሉበት ሁኔታ አለ። ይሄ ምንድነው በአጭር ጊዜ ውስጥ በተገኘ ገቢ ነው። ስለዚህ አሁን የጀመርነው ቅርብ ጊዜ ነው፣ 4 አመት ነው። በ4 አመት ውስጥ የመጣ ለውጥ ነው ይሄ። ከዚህ በኋላ 10 አመትና ከዛ በላይ ስንቆየ ደግሞ አሁን የሚደርሱ ችግኞች አሉ። ትምህርት ቤቱ ትልቅ ገቢም ስለሚያገኝ ከዚህ በኋላ ያሉ ነገሮችን እያጠናከሩም የሚሄዱበት ሂደትና ገቢያቸውንም እያሰፉ የሚሄዱበትም ሂደትም ስላለ እኛም ደግሞ ከኛ የሚጠበቀውን ተገቢውን ድጋፍና ክትትልም እያደረግን ብዙ ለውጥ የምናመጣበት ሂደት ነው ላለው። ይሄንን እዚህ ጋር በመንሰራበት ሰዓት በአካባቢ ራሱ በትንሽ መሬት ላይ ብዙ ነገር አምርተው መስራት እንደሚችሉ እኛውን የእድገት ትምህርት ቤትም ማንም ያውቀዋል ምን እንደሆነ። መጀመሪያ ጫካ ነው። እንደውም ከዚህ በፊት ለልማት ተብሎ ለችግኝ ጣቢያ ተወስዶብናል የተወሰኑ መሬቶች። እንደውም ምን እየተሰራ ነው ይሄ ጫካ ነው ይወሰዳል የሚባል ሁሉ ነበረ። ያንን አይተን ነው እኛ መሬቱ ከሚወሰድ እኛ አልምተን ብንጠቀምስ የሚለው ነው እኛ አልምተን ወደ ስራ የገባ ነው። ስለዚህ በትንሽ መሬት ብዙ ነገር ማምረት እንደሚቻል ሁሉንም ነገር ለነጋዴ ራሳችንን መስጠት እንደሌለብንና በማዳበሪያ ላይ እንኳን በሆነ ነገር ላይ እንኳን አካባቢ ላይ ቢሰራ ምርታማ እንደምንሆንና ተጠቃሚ እንደምንሆን ለማህበረሰቡም እያስተማርን ነው። ይሄን ለመጀመር ምንም አይነት ኢኒሻል የሆነ በጀት አያስፈልግም። ቁርጠኝነቱ ነው የሚያስፈልገው። ዋናው ቁርጠኝነት ነው። እውነቴን ነው። የዞን ግብርና መምሪያውን በጣም ነው ማመስገን የምፈልገው። እያንዳንዱ ምክትሎቹም አስተባባሪው የከተማ ግብርናውም ባለሙያውም ባለው በሙያው ልክ መጥቶን ድጋፍ የሚያደርጉልን ቦታውን እኛ ካዘጋጀን ሌላውን ግብአት እነሱ ናቸው የሚያቀርቡልን። ትንሽ የቦታ ላይ ከጀመረን ባገኘናት ገቢ ያን እያስፋፋን መሄድ እንችላለን ነው። ስለዚህ ሌሎች ትምህርት ቤቶችም ያሉ ርዕሰ መምህራን ይህንን ኢኒሼቲቭ ሰፋፊ የእርሻ መሬት ያላቸው አሉ፣ ይህን ሳይጠቀሙ ዝም ያሉቱ። ስለዚህ ለነዛ እኔ ምን ብዬ ነው ማስተላልፈው፣ በትንሽ ይጀምሩና ሲገባቸው በራሳቸው ያስፋፉታል። ስለዚህ ይህን ደግሞ ሌሎቹ ያው ግብአት አካባቢ ላይ እንደ ዞንም እንደ ማዕከላዊ ኢትዮጵያ ክልልም እንደ ከተማ አስተዳደርም እንደ ሀገርም የመጣ ኢኒሼቲቭ ስለሆነ እነሱ ቦታው ዝግጅቱን ካደረጉ ግብአቱን ከነሳ ስለምናገኝ ይህንን ደግሞ በቁርጠኝነት እንዲሰሩ መልእክቴን አስተላልፋለሁ። ለሌሎች ትምህርት ቤት ያው ይህንን አይተው ከዚህ ተሞክሮ ወስደዋልም ከተለያየ ቦታም እየመጡ እየጎበኙ ያሉበት ትምህርት ቤት ነው። ይህንን መስራት ይቻላል። በአጠቃላይ በቃ ትምህርት ቤቶች በፊት በዚህ መልኩ እየለሙ አይደል፣ ቦታው ዝም ብሎ ነበር እንትን የሚል የነበረው ሲባክን ነው የሚኖር የነበረውና አሁን ግን ባለው በየትኛው መስሪያ ቤት ትምህርት ቤት ብቻ አይደለም በየትኛው መስሪያ ቤት ውስጥ ባሉ ክፍት ቦታዎች ማልማት እንደሚቻል በቃ ይሄንን ሀገራችንን ከረሃብ ያው በፊት የነበራት ስም ጥሩ አልነበረም፣ ግን አሁን ላይ ወደ ውጭ ሁሉ ስንዴ መላክ የተጀመረበት ሁኔታ ነው ያለው። ያ ከምን የተነሳ ነው?
ከመስራት ነው መስራታችን ነው። መስራት ይቻላል። መተው ይጎብኙ፣ ይመልከቱ። ይህን በማየት የዚህን ተሞክሮ የትኛውም ትምህርት ቤት ያሉ ርዕሳነ መምህራንም ሆኑ ርዕሳነ መምህራን ይህን ተሞክሮ ማስፋት አለባቸው ነው ብዬ ምለው። ይምጡ፣ ይጎብኙን። በቁርጠኝነት ነው እየሰራን ያለ ነው። ይህን ቁርጠኝነታችንን ደግሞ በሁሉም ተቋማት ላይ እያስፋፋን የመጣንበት ሂደት ነው ያለው። ያ ማለት ደግሞ በበቂ ሁኔታ ረክተናል ማለት አይደለም። ስለዚህ ስራዎችን አሁንም በበቂ ሁኔታ እያሰፋን የምንመጣበት ሂደትና ሁሉም ጋር ትንሽም መሬት ይሁን ትልቁም መሬት ይሁን አሁን እኛ አላማችን በተለይ ቋሚ ሰብል ላይ ነው። አመታዊ ሰብሎች ላይ ብዙ ነገር አይተናል። ቋሚ ሰብሎች ላይ ውጤቱ የከፋ ነው ወይም ውጤቱ ከፍተኛ ስለሆነ እነዚህ ደግሞ ቋሚ ሰብሎች ናቸው። እነዚህን ነገሮች እያሰፋን ለማምጣት በእኛ በኩልም በጣም ዝግጁ ነንና ከዚህ በኋላ ልንሰራም ለማንኛውም ግብአት ማንኛውም የሚያስፈልገው ነገሮችን በቴክኖሎጂም ይሁን በእውቀትም ይሁን በክህሎትም ይሁን ማንኛውንም ነገር እኛ እየደገፍን አርሶ አደሩ ገቢ የሚያገኝበትንና ተቋማቶች ደግሞ በራሳቸው እንዲቆሙ በተለይ አንዳንድ ተቋማቶች አሁን ከመንግስት የሚፈልጉት ገቢ አለ። ያንን በራሳቸው በውስጥ ገቢ እንዲያሳድጉ ጭምር እኛ በሙያችን ቴክኖሎጂን ጭምር ተጠቅመን አስፈላጊ የሆነ ግብአትን እንደ ግብርና እያቀረብን ሄደን በክህሎትም በተግባሪም ጭምር እየደገፍ ብዙ ለውጦችን የምናመጣበትን ሂደት ቅርብ ነው የሚለው ሀሳብ አለኝ። በሀላባ ቁሊቶ ከተማ ሀላባ እድገትና ሰይድ አሊ አንደኛና መካከለኛ ደረጃ ትምህርት ቤቶች የተጀመሩት የ30-40-30 ወይም የሌማት ትሩፋት ኢኒሼቲቮች እንደ ሀገር የታቀደው በምግብ ራስን የመቻል ተግባር ስራ አንዱ ማሳያ ተደርገው ይወሰዳሉ። ትምህርት ቤቶቹ በሰሩት የግብርና ልማት ስራ የውስጥ ገቢያቸውን በመሸፈን መምህራንና የአካባቢው ማህበረሰብ መጠቀም ችለዋል። ታዲያ ይህንን ተግባር በሌሎችም ተቋማት ተጠናክሮ ቢቀጥል ከተቋማት አልፎ እንደ ሀገርም ትልቅ ለውጥ ማስመዝገብም ይቻላል።